ሰላማዊ ተሩ ይባላሉ የሶፎንያስ እናት ነኝ። እኔ ደጓ እናቴ የተሰወርሽብኝ ገደሉብኝ አይደል አንቺማ በእኔ አልጨከንሽም ምን ያጠፋሻለሁ አንዴ በመጥረቢያ ልሻለሁ ይለኛል አንዴ በቢላ ልሻለሁ ስላለኝ ህይወቴን ማዳን ስለሆነ አምልጬ ወጥቻለሁ። በቃ እንደውም በመጥረጊያ እንጨት እኮ እንዲህ አናቴን በጀርባዬ በኩል እንዲህ ሊመታኝ ነበር ብዬ ነው ሰው የደረሰልኝ እና ብዙ ነገሮች አጥፍቷል። ቤቱ ወድሟል። እንደገና ዘይት ጥዶ በሁለት ብረት ድስት ጥዶ አንተክትኮ ለኔ ነበር ያ ነገር ላይ ሊገለብጥብኝ አላመንኩትም። በቃ አሁን የመጨረሻ አላመንኩትም። በፊት ግን እንደው እንደንትን ነይ ሲለኝ እየተከተልኩ እዛ ነይ ሲለኝ እየተከተልኩ ሳይሆን ንግግሩ ምኑ ትክክል አይደለም። በቃ ይቅርታ መጠየቅ ይፈልጋልና ይሄኛው ከገዳሙ ጥጬ ነው መደወልልህ። መጀመሪያ አንተ ጋር ነው የደወልኩት። ማንንም አላገኘሁም። በፌስቡክ ህዝቡን ይቅርታ ጠይቄያለሁኝ። ግን አሁን አንተ ጋር ደውሌ አንደኛ ሁሌ ስለማስታውስ ነው እግዚአብሔር የትንሣኤ ዕለት ስጋው ደሙን ተቀብዬ ይሻላል ብዬ ራሴን አድኛለሁ። አሁን ለጊዜው ላለመታየት ደኝ ቀጥታ እንደሚገለኝ ላይ እናቴ ይለኛል እንደማለማመጥ ይለኛል። ይሄ ውሸት ነው። በቃ እሱ እኔን ወይ ለመግደል ወይ እሱም ራሱን ለማጥፋት ነው። በቃ የመጣበት ሰይጣን ማለት ነው ላዩ ላይ። ለምን ሰላምዬ እናቴ ጨከንሽብኝ? እረ የመንጉር ነው የምሰማው ሰላምዬ። ወይኔ ደጓ እናቴ የተሰወርሽብኝ ገደሉብኝ አይደል አንቺማ በእኔ አልጨከንሽም ሞትሽብኝ። ድንጋይ ካብ ላይ ካርቶን አንጥፈን እየተኛ ነው ተረስቶሽ ነው ወይ እናቴ? ኦቾሎኒ ሸጠሽ አሳድገሽ እንዴት ይረሳል መልክሽን ያጣሽው በእኔ እኮ ነው ሰላምዬ እናቴ እየትገብተሽብኝ ነው። እረ ንገሩኝ ማቤደኔው የሚል መልእክትን በፌስቡክ ማህበራዊ ገጹ ላይ አጋርቶ ብዙዎችን አስደንግጧል። ታዲያ በዚህ መልእክቱ ስር እውነት ወላጅ እናቱ በሞት ተለይተውስ ወይስ አሁን አጠገቡ ስላላገኛቸው ፍርሃቱን የገለጸበት መልእክት ይሆን የሚለው በዚህ ጽሁፍ ሐሳብ መስጫው ስር ብዙዎች የወንድማችን ትንሽ የሕክምና ክትትል እንደሚያስፈልገው የተናገሩ ሲሆን ፍርሃቱን የገለጸበት እንጂ እናቱ በሞት አልተለይም የሚሉ እንዳሉ ሁሉ አንዳንዶች ግን ነፍስ ይማር እያሉ ሲያጽናኑት ጭምር ተመልክተናል። እኔ ያው ሰላማዊ ተሩ ይባላሉ የሶፎንያስ እናት ነኝ። አሁን ለሚወራው ወሬ ያው በህይወት አለሁኝ እግዚአብሔር ይመስገን። ይሄ የሱ ችግር የአይምሮ ችግር ስላለበት እንደዛ ብሎ ነው ያስወራውና በህይወት አለሁ እግዚአብሔር ይመስገን። እኔ ጋር ነበር አመት አልፎታል እኮ ይሄ ባርቦራ የሚባለው በሽታ ሲጀምረው እኛ አናቅም። በቃ ይሄ የጉርምስና አለ አይደለም የጉርምስና አነጋገር እየመሰለን በቃ ረባክ ተረጋጋ ያነጫንጨዋል ልማታ ይላል። ለካ አላወቅንለትም ነበርና የአይምሮ እነዚህ እንትኖች አሉ አይደለ እነሱ ሳይኮሎጂ የሚያጠኑ ኧረ ለምን አትወስዱትም የአይምሮ ሕክምና ያስፈልገዋል እዛ ብትወስዱት ይሄ ልጅ ይድናል ብለውን ይሄን አማከሩን። በአጋጣሚ ያው ስፖንሰር አግኝቶ በመሃል እንትን ተኝቶ ነበር ስጦታው ለአንድ ወር ተኛ። እዛው ክትትል ሲያረጉለት እውነትም ደህና ሆነ። ደህንነቱን አረጋግጠው ደግሞ በተመላላሽ እየሄደ መድኃኒቱን እንዲወስድና እንዲድን ነበር ሀሳባቸው። አደረገ። ሲመላለስ ቆይቶ መጨረሻ ላይ ማን ሂድ ገዳም ይሻልሃል ገዳም ደግሞ ሂድ ተብሎ ገዳም ይሄዳል። ይሄ ልጅ ይሄዳል። ከሄደ በኋላ እዛ ገዳም ውስጥ ደግሞ መድኃኒት አይገባም ተብሎ ተቀምጦ ለ5 ወር ያህል ጸበሉን እየተከታተለ ሲኖር በኋላ በቃ ይሄ የአይምሮ እንትኑ እየጨመረ መጣ። በቃ እያመመው ውሰዱኝ ነው በቃ ሰውነት የማለቀ ምግብ አልበላልሽ አለኝ ምናምን ብሎ ሲለኝ እኔ ደግሞ በዛ ሰዓት ምንም አቅም የለኝም ለመውሰድ ማለት ነው። እሱ ያው በሽታው ስለሆነ አምልጦ ወጣ። ይኸው አሁን እንደምታየው አንዱ ጋር እንወስዳለን ስንል ይሽሎኮለኩብን። የካቲት ወስደነዋል። የካቲት ተኝቶ ወዲያውኑ ልክ እንትን ሲል ሹልክ ብሎ ካልጋ ላይ ወርዶ ይጠፋብናል። ይኸውልሽ እንደገና ደግሞ አረተው ስለው መርፌ አይነካኝም ይለናል። መርፌ አይነካንም። መርፌ ከነካህ አባ ምን ብለውኛል አለ መርፌ ከነካ ትሞታለህ
ስለዚህ ስላሉኝ እኔ መቃብሬ ደብረ ሊባኖስ ነው ይለናል። በቃ እንዲህ እያለ ውስብስብ ያለ ንግግር ስለሆነ አሁን ነገሩ እየከፋብኝ ነው ያለው። አድኑልኝ። በቃ አሁን ስናየው ትክክል አይደለም በቃ ንግግሩ ሁሉ። ሁለተኛ ደግሞ እኔ አጠፋሻለሁ፣ አንዴ በመጥረቢያ ልሻለሁ ይለኛል፣ አንዴ በቢላ ልሻለሁ ስላለኝ ህይወቴን ማዳን ስለሆነ አምልጬ ወጥቻለሁ። በቃ እንደውም በመጥረጊያ እንጨት እኮ እንዲህ አናቴን በጀርባዬ በኩል እንዲህ ሊመታኝ ነበር። ብዬ ነው ሰው የደረሰልኝ። እና ብዙ ነገሮች አጥፍቷል። ቤቱ ወድሟል። እንደገና ዘይት ጥዶ በሁለት ብረት ድስት ጥዶ አንተክትኮ ለኔ ነበር ያ ነገር ላይ ሊገለብጥብኝ የታሰበው ማለት ነው። ሰው ደርሶ አጥፍቶት አውርዶ ይቀዝቅዝ ብለው አስቀመጡት። ይሄም መሆን የለበትም፣ ወዲያው መድፋት ነበረባቸው። ይሄ ደግሞ ቶሎ አይመጣልሽም። እና ያው ዘይቱን ቁጭ እንዳለ ነው ምድጃው ላይ። ምን እናረጋለን? ቤቱ እንዳልነበረ ሆኗል። እና በቃ ጥዬ ወጣሁ። እኔ ከህይወቴ አይበልጥም። አላመንኩትም። በቃ አሁን የመጨረሻ አላመንኩትም። በፊት ግን እንደው እንትን ነይ ሲለኝ እየተከተልኩ እዛ ነይ ሲለኝ እየተከተልኩ ሳይሆን ንግግሩ ምኑ ትክክል አይደለም። በቃ ስሜ ፍቅርተ ዋሲሁን ይባላል። የሶፎንያስ ታላቅ እህቱ ነኝ። ያው በቃ እሷ እንዳለችው ነው ሁሉም ነገር። በቃ አሁን ጸበል ሂዷል ተጠምቁም ብሎ ያው ይድናል ተብሎ ነበረ። ያው መድኃኒቱ ስለተቋረጠ በዛ ምክንያት ነው አምልጦም መጣ። ያው እንዳለችው ነው ሆስፒታል ተኝቶ ነበረ። ከዛም እያመለጠ ምናምን ነው በቃ። እና በቃ መድረሻውም መሄጃውም አናውቀውም። በቃ እዛ ነኝ ሲል እዛ ስንሄድ የለም፣ እዛ ነኝ ሲል እዛ ስንሄድ የለም። እና በጣም ነው ደካማ። እየደወለ ነው የሚነግራችሁ? እየደወለ ነው የሚነግረን። በቃ ያለበት ቦታ እንሄዳለን አናገኘውም። እና በቃ በጣም ከብዶናል እኛ ራሱ። ምክንያቱም በቃ ቢያንስ ሰው ቢረዳው ነው የምለው እኔ። በጣም ታሟል። አሁን በዚህ ሰዓት ራሱ እንደዚህ ቢታይ እንግዲህ በፊት የሚያውቁት ሶፎንያስ አይደለም አሁን ያለበት ማለት ነው። በጣም ማለት ሰው ላለማየት በጣም ተሳቀን ነበረ። በቃ ጎረቤት ይመጣና ይሄ ነገር እውነት ነው ወይ? በጣም ብዙ ጥያቄ ነበረ ማለት ነው። እና በቃ ያንን ሁሉ አልፈናል። ገብቶሻል? በቃ አልፈናል። ምንም ማድረግ ስለማንችል ያው ሰው የሚለውን ነው እንጂ እኛ አናውቅም። የምናውቀው ነገር የለም። በእርግጥ ግን በጣም የዛ ሰዓት በቃ በጣም ብዙ ሰው ነበረ የሚጠይቀኝ። ወንድምሽ እውነት ነው ወይ? ብዙ ነገር በቃ ራሴን እስከሚያመኝ ድረስ ማለት ያሳለፍኩትን ራሴን የማውቀው በራሴ ማለት ነው። እና ሁሉም በቃ ቤተሰብ አንገቱን ደፍተዋል። በእርግጥ እሱን የሚያውቀው እንግዲህ ፈጣሪ ነው። ያድርግ አያድርግ እኛ አናውቅም። ግን ስም መጥፋት ማለት ከባድ ነው። ቤተሰብ ወንድሜ እስከሆነ ድረስ በጣም ነው የደነገጥኩት። ቢያንስ ከ3 ቀን በፊት ምናምን ነው የሆነው። እንዳለ በቃ ፖሊሶች ምናምን መጥተው ነበረ። አምፑላንስ ሁላ መጥቶ ነበረ። እኛ የሚወስዱልን መስሎን ነበረ ማለት በቃ የሚረዱ መስሎን ነበረ። ግን እነሱ መልሰው እዛው የነበረበት የካቲት ሆስፒታል ነበረ ያስገባ ነው። ለካ ለማረጋጋት ሲሆን አላውቅም። እዛ ነበር የወሰዱት እንጂ እንዳለ ንብረት እንዳለ ወድሟል። አላውቅም ራሴን አጠፋለሁ ብሎ ነው የጀመረው ነገሩን ማለት ነው። ስራ ሲሰራ ማለት ነው በሩን ቁልፎ ፖሊሶቹ ናቸው ሰብረው የገቡት። በቃ እንዳለ አውድሞታል። ዘይቱን በ2 ድስት ሞልቶ እያንተከተከ ነበረ። እና የዛ ሰዓት እየጮኸ የሚለው አንድ ሰው ቢጠጋኝ በላቸው ላይ ነው የምደፋው ነበር የሚለን ማለት ነው። እና ያው በዛ ምክንያት ሁሉም ሰው ሸሸ። ፖሊስም እኮ እየሸሸ ነው። ግን ያው መብራት ከታች ቫልቮላ ጠፍቶ ምናምን ነው በጨለማ ውስጥ ነው በተሰበረው መስኮት ዘለው ነው አስራውት ያወረዱልን ወደታች ማለት ነው። የት እንዳለ ያው አይታወቅም። አንዴ እንዲህ ነኝ ይላል፣ አንዴ አንድ ቦታ ነኝ ይላል። ብቻ ብዙ ነው የሚጠራልን። ገብቶሻል? እኛ ተሯሩጠን የምንይዘው አይደለም። እኛ ራሱ ግራ ገብቶናል። እንቅልፍ የለንም። ካሁን መጣ የሆነ ነገር ያደርገናል ምናምን ነው። ይሄን ቪዲዮ የምሰራበት ፐርፐዝ ምንድነው? ሶፎንያስ ዋሲሁን አሁን ከገዳም ወጥቻለሁ ብሎኛል። እንግዲህ እንደነገረኝ ከሆነ ከገዳም ወጥቻለሁ ራሴን ለማስተካከል እንደገና ደግሞ ስጋ ወደሙን እንድቀበል ምክንያት ሆነኛል አይነት ነገር ብዙ ነገር አውርቶኝ
ተገናኝተናል ማለት ነው። ሶፎንያስ ዋሲሁን የይቅርታ ቪዲዮ መስራት ፈልጓል። የኢትዮጵያን ሕዝብ ይቅርታ መጠየቅ ፈልጓል። እንዲሁም ደግሞ በተለያዩ ቦታዎች ላይ ያሉ የሚገኙ ቤተሰቦቹን እንዲሁም ከሱ ጋር በስራ ባልደረቦችን የሚተዋወቁትን እንዲሁም አንዳንድ የሚያውቃቸውን ሰዎች በሙሉ ይቅርታ መጠየቅ ይፈልጋልና ይሄኛው ከገዳሙ ጥቼ ነው የምደውልልህ። መጀመሪያ አንተ ጋር ነው የደወልኩት። ማንንም አላገኘሁም። በፌስቡኬ ህዝቡን ይቅርታ ጠይቄያለሁኝ። ግን አሁን አንተ ጋር ደውሌ አንደኛ ሁሌ ስለማስታውስ ነው። እግዚአብሔርን ነው የምልህ፣ መድኃኔዓለምን ነው የምልህ። እየሰማኸኝ ነው አይደል? አዎ እየሰማሁህ ነው። መድኃኔዓለም በሚያውቀው እኔ አልከፋኝም። እኔ የእግዚአብሔርን ስጋው ደሙን እንድቀበል ህይወቴ እንዲስተካከል ከዚህ ቆሻሻ ህይወት እንድወጣ ወደ ትክክለኛ መስመር እንድገባ ምክንያት የሆንከኝ አንተ ነህ። አንተ በዛ ደረጃ ጉዳዩን ባታራግበው ኖሮ እኔም እንደዚህ ባልሆንኩ ነበር። እግዚአብሔርን ጎዳና የእግዚአብሔርን ወንጌል ለ6 ወር ከ16 ቀን ቆይቼ ነው ከገዳም የወጣሁት። የትንሣኤ ዕለት ነው፣ የፋሲካ ዕለት ነው ስጋው ደሙንም የተቀበልኩት። ትልቅ ገዳም ነበርኩኝ። አሁን ይሄ ነው ብዬ አልነግርህም። ገዳሙም ደብቆ ነበር ያስቀመጠኝ። መላው ኢትዮጵያ ገዳማት ተደውሎላቸው ሁሉም ፈቃደኛ አልነበረም እኔን ለመቀበል። አንድ ገዳም ብቻ ነው ፈቃደኛ ሆነው፣ ቤተልሔም ጎን ያለው ምንድን ነው ግብር ቤት የሚባል ታውቃለህ? አይ አላውቅም። ግብር ቤት የክርስትና ቤት። ኦኬ እሺ። ክርስትና ቤት ተሸሽጌ ተደብቄ እዛ ጸሎቴን ስግደቴን ወደ 5 ወር ነው የሰገድኩት። ጾም ጸሎት ላይ ነበርኩኝ። ከዛ በኋላ መድኃኔዓለም የሆሳዕና ዕለት ለአባ ወይም ደግሞ ለነበርኩበት ለአባ ለቅዱሳኑ በህልማቸው ሶፎንያስ ስጋው ደሙን የትንሣኤ ዕለት ይቀበል ብሎ መድኃኔዓለም ነግሯቸው የትንሣኤ ዕለት ስጋው ደሙን ተቀብዬ ከዛ ደግሞ እንደገና ለዳግመ ትንሣኤ ከዛ በ18 3 ጊዜ ስጋው ደሙን ተቀብዬ ነው የመጣሁት። በቀዳማችሁ ኦፍኮርስ አዲስ አበባ ከገባው ሳምንቴ ነው። ትንሽ ታምሜ የካቲት ሆስፒታል ትንሽ አየር አጥሮኝ ኮማ ውስጥ ነበርኩኝ። የምግብ እጥረት ገጥሞኝ ወደ 20 ኪሎ ገደማ ነው የቀነስኩት። ብታየኝ በጣም ነው የምትደነግጠው። አሁን ፎቶ ፖስት አድርጌያለሁ ፌስቡክ ላይ፣ ግን የድሮ ነው። ምክንያቱም የአሁኑን ፌሴን ብታየው በእውነት ታለቅሳለህ። በእውነት ከዚህ በፊት ከታመምኩትም በላይ ነው። 20 ኪሎ ነው የቀነስኩት። ከ76 ኪሎ ወደ 56 ኪሎ ገደማ ነው ያለሁት። ትክክል አይደለሁም። በቃ ያንገዳግደኛል። የምግብ ፍላጎትም የለኝም። ኦኬ። በጾም በጸሎት ነበር ከዛ ቦታ ላይ በጾም በጸሎት በሱባኤ ነው የቆየሁት። መንፈስም ነበረ። መንፈሱም ተናገረ። ኦኬ። ምን አለ ማለት ነግረው ካል ሰው መንፈሱ አልነገሩኝም። አይ ብቻ መንፈስ ነበረ፣ እያስጮኸ ነበረ። ፈልገው እንዳልሆነ እዚህ ነገር ውስጥ እንደገባ ሰው እንደተበጠበብኝ ምናምን አይነት ነገር ነው የተወራውና አሁን ስለዚህ ሲጀምር ለጸበልተኛ እኮ አይነገርም። እንዲያልክ እኮ አይባልም። አይ ልክ ነህ። ምናልባት ሰዎች አጠገብህ ከነበሩና የተናገረውን ነገር ምናልባት ላንተ ከነገሩ ይቅርታ መጠየቅ የሚፈልጋቸው ሰዎች አሉ። በግልጽ አማርኛ የሚዲያ ሰዎች፣ ቤተሰቦች፣ በተለይ ቤተሰቦቹና በዙሪያው የሚገኙ የኔ የሚላቸው ሰዎች፣ ከዛ ባለፈ ደግሞ መላውን የኢትዮጵያ ሕዝብን ይቅርታ መጠየቅ እፈልጋለሁ ብሎ በራሱ አንደበት ነግሮኛል። የተሰበ መንገድ ነገሮች እሱ ባልፈለጋቸው መንገድ እዛ ነገር ውስጥ ገብቶ እንደተገኘና በዛው እንደቀጠለበት ነው የነገረኝ። እሱ አልተቀየምኩም ሲለኝ እኔ ራሴ በጣም ተጸጽቻለሁ፣ በራሴም አዝኛለሁ። እንደውም ይቅርታም እየጠየቅኩት ነበረ በዛም በንግግራችን መሃል። ግን ምንም እንዳልተቀየመኝና እንደውም አሁን ላለሁበት እንድሻሻልና እንዲሻለኝ ያደረከኝ አንተ ነህ፣ በጣም ብዙ ከሚባለው በላይ ነው ዋጋ የከፈልኩት ብሏል። ኦልሞስት እዛ በገዳም ህይወት ውስጥ ከ5 ወር በላይ ነው እዛ ቦታ ላይ እንደተቀመጠ የነገረኝና ህይወቴ እንትን ብል ይሻላል ብዬ ራሴን አድኛለሁ። አሁን ለጊዜው ላለመታየት ገኝ ቀጥታ እንደሚገለኝ ላይ እናቴ ይለኛል፣ ለማመጥ ይለኛል። ይሄ ውሸት ነው። በቃ እሱ እኔን ወይ ለመግደል ወይ እሱም ራሱን ለማጥፋት ነው በቃ የመጣበት ሰይጣን ማለት ነው ላዩ ላይ። ስለዚህ እኔ ራሴን ማምለጤ ትንሽ ይሻላል ብዬ ነው የማስበው። አሁን ሰው ሁሉ የሚለኝ ምንድነው
ራስሽን አድኝ፣ ራስሽን እንትን በይ በቃ። ይሄ ስላለኝ እውነት ነው እኔ ነኝ ራሴን መጠበቅ ያለብኝ። እሱ ደግሞ እኔ አንቺን ሳላስደስት ትዳር አልይዝም በቃ ህይወቴ እኔ ሀሳቤ ስላንቺ ነው የሚለኝ። እንደዚህ አድርገሽ እኮ አይደለም ያሳደግሽኝ ብዙ ፈተና አይተሽ ነው። አላባት ነው ያሳደግኩት፣ የአባቱን ሞተ። ወንድና ሴት ሆኜ በቃ እንደዛ አድርጌ ለቁም ነገር አድርሻው ነበር። እሱን ሁሉ ያውቃል። ምን እንደጠለፈብኝ አላውቅም። ሶፎንያስ እንደዚህ አልነበረም። ሶፎንያስ ለሀገር የሚበቃ ልጅ ነበር። አዛኝ ነው፣ ለማንም አዛኝ ነው። ልኝ ወገኖቼ ከእግዚአብሔር ታገኙታላችሁ። አድኑልኝ ብቻ። በጣም ነው ያስጠላኝ። ሰው ሁሉ ምንም የሚጠይቀኝ የለም። ሁሉም በቃ ችልተኛ ሆነኝ። ምንም በቃ ተጠይፈውኛል እኔን ራሱ። ስለዚህ እኔ ልጄን ብቻ መድኃኔዓለም ክርስቶስ ከእነሱ ጋር ይርዳኝ ነው በቃ። ያድኑልኝ። ቤተሰብ አሁን በፍጹም እኔ እንዳደርሽ ነው ያሉኝ። በሱ ምክንያት እንዳደርሽ ምን አድርጌ ነው በቃ ሁሉም ገለልተኛ ስላደረገኝ ቀረሁላቸው። ይሄ መሆን አይገባውም። በእግዚአብሔር ዘንድ ቆራቢዎች ናቸው፣ እኔም ቆራቢ ነኝ። ይሄ አይገባም። አብረውኝ መሞት አለባቸው እስካለ ድረስ በቃ። ይሄ ነው የኔ ግምት። መሀል ቤት እንዳልሞት በሱ ጭንቀት በቃ ባየሁት ቁጥር ውስጥ ይረበሻል። እንዴት አድርጌ እንዳሳደግኩት ያውቃል። 4 ኪሎ ህዝብ ከትንሽ ጀምሮ ሊስትሮ ጠርጓል፣ ፓርኪንግ ሰርቷል። በቃ ይሄ ትናንሽ ስራዎች ይሰራል፣ ግን ጨዋ ነው። ይሄ ልክስክስ ባህሪ የለውም። የስራ ሰው ነው። እግዚአብሔር ብሎ ደግሞ ያው የተሻለ ስራ ላይ ሲደርስ በቃ እንዲህ አደረጉብኝ። ምን አደርጋለሁ? እግዚአብሔር እሱ ይመልከት። እና ሆስፒታል ምናምን ስንወስደው አይቀመጥም ወይ ሽንቴን ብሎ ያመልጠናል ወይ የሆነ ነገር ብቻ ያመልጠናል። እዛ ደግሞ ከሱ ጋር መሯሯጥ አይቻልም። የት እንደሚሰወር አናውቀውም። ከዛ በኋላ ያ ነው ችግር የፈጠረብን። እንትን ይሆን ምስቅልቅል ያለ ነገር ነው በቃ። ይኸውልሽ እኔ አሁን ልሰራ ብገባ ወይ ያንን ነገር የምሰራውን ነገር ድፍት አድርጎ ወይ ቢላም ካለ በቢላ ነው የሚለኝ። በቃ እንደዚህ ነው በቃ። ይሄ እንትን ነገር ነው የሚፈልገው ሰው ለማጥፋት። ስለዚህ እኔ ቶሎ ውጪ ሲለኝ ብቻ ውጥት ነው የምለው ከኩሽና ራሱ። ለምን አደጋ ያምጣብኝ በሚል ቶሎ ነው የምወጣው። ልፋቴ ከንቱ ሆነ። አሳድጌው ሆነ የሚያደርገውን እናቴ ሞታለች እንዲህ ምናምን የሚለውን ነገሮች ጠቅላላ ያው አትፍረዱበት። ምክንያቱም ያው ሶፎንያስ ከራሱ ጋር ስላልሆነ ነው። እና የኢትዮጵያ ሕዝብ ተረዱን። ውጭ ሆኗል በቃ እኔ ነኝ የሚለው ሁሉን ነገር ልንልኝ ነው የምፈልገው ወንድሜ። ምክንያቱም አንድ ወንድሜ እሱ ነው። በእናቴም በአባቴም ሌላ ወንድሜ የለኝም። በቃ ወንድሜን አድኑልኝ ነው የምለው። ወደ ነበረበት ቢመለስ ደስ ይለኛል።